ይሄ ቪዲዮ ሁሉንም ሰው ይጠቅማል ብዬ ኤክስፔክት አላረግም። በእርግጠኝነት የማውቀው ነገር የሆነ አካልን፣ የሆነ ሰውን፣ የሆነ ግሩፕን ይጠቅማል። ከእናንተ ቪዲዮ ከምታዩት ሰው የተወሰነው ሰው በዚህ ነገር ላይ 100% ጋራንቲ የሚሰጣችሁ ተጠቅማችሁ ቪዲዮን ትጨርሳላችሁ። በትሬዲንግ ላይ ኮንፊውዥን ውስጥ ያላችሁ፣ ግራ መጋባት ውስጥ ማለት ነው። ኤክስፔክት እንዳደረጋችሁት አይነት ፕሮፊት እያገኛችሁ አይደለም። ፕሮፊት እያገኛችሁ ሊሆን ይችላል፣ ግን ኤክስፔክት እንዳደረጋችሁት አይነት ፕሮፊት አይደለም። ደግሞ ጭራሽም ፕሮፊት እያገኛችሁ አይደለም። እንዳሰባችሁት መጀመሪያ ላይ እንደለፋችሁት እየሄደ አይደለም። ለሌሎቹ እንደተናገራችሁት እየሄደ አይደለም። እኔ በዚህ ነገር ላይ ከአንድም ሁለት ያሳልፌያለሁ። ከዚህ ነገር ላይ እንድወጣ የረዳኝ ነገር አለ። በዚህ ቪዲዮ እኔን ያገዘኝ ነገር ነው ነግራችሁ። በቃ አለቀ። እኔ የጠቀመኝ ነገር ነግራችኋለሁ። እናንተ ሊጠቅማችሁ ይችላል። የሚጠቅማችሁም ሰዎች በእርግጠኝነት አላችሁ። እንዴት ናችሁ? አቤኔዘር እባላለሁ። አዲስ የሆናችሁ ሰዎች ፈርስት ሰብስክራይብ ካደረጋችሁ ሰብስክራይብ አድርጋችሁ ጀምሩ። 22,000 ልንገባ ነው። በጣም ደስ ይላል። ያለፈው ላይ 21,000 ራሱ አልገባንም ነበር። አሁን 22,000 የተጠጋን ነው። ስለዚህ ሰብስክራይብ አድርጉና 22,000 እንግባ። ያለፈው ቪዲዮ ላይ እንደነገርኳችሁ ፈንድ አካውንቶቹን መግዛት ከፈለጋችሁ ከጎት ፈንድድ ትሬደር አሁን እየተጠቀምኩበት ያለው ሪኮማንድ ማድረጋችሁ ፕሮፈርም ነው። በጣም አፎርዴብል ነው። $17 ጀምሮ $5,000 ቻሌንጅ አካውንት የ50,000 የዋን ስቴፕ፣ ቱ ስቴፕ፣ ስሪ ስቴፕ መግዛት ትችላላችሁ። እያንዳንዱ አካውንት እንዳማራጫችሁ አፎርድ እንደምትችሉት መጠን አለ ማለት ነው። እዛ ላይ ሊንኩ ዲስክሪፕሽን ላይ አለ። ሌላ ደግሞ ያለፈው ቪዲዮ ላይ ያልነገርኳችሁ ኢንስተንት ፈንድ ላይ ኮንሲስተንሲ ሩል የሌለው አካውንት አለ። በኢንስተንት ማለት ነው። ኢማጂን በኢንስተንት አካውንት ኮንሲስተንሲ ሩል የሌለው አለ። ስለዚህ እሱንም መጠቀም ትችላላችሁ በኢንስተንት አካውንት ማለት ነው። ሊንኩ ዲስክሪፕሽን ላይ ያለ። የመጀመሪያ አካውንት ስትከፍቱ ካልከፈታችሁ ከዚህ በፊት ከጎት ፈንድድ ትሬደርስ ማለት ነው የመጀመሪያ አካውንታችሁ ላይ በመጀመሪያ አካውንት ስትገዙ 50% ዲስካውንት አለ። ዌልካም ዲስካውንት የሚባለው ማለት ነው። እሱንም እዛው ላይ አካውንት እንደከፈታችሁ ዲስክሪፕሽን ላይ ሊንኩን ነታችሁ ማለት ነው ይሄን ዲስካውንት ኮድ ተጠቀሙ 50% ለማግኘት ይላችኋል። እሱ መጠቀም ትችላላችሁ። ወይም ደግሞ ያ ዲስካውንት ካለፋችሁ ደግሞ ATNT በሚለው 30% ዲስካውንት ታገኛላችሁ። እዚህ ጋር እንደተጻፈው ATNT በሚለው ማለት ነው። ዲስክሪፕሽን ላይ ሊንኩ አለ። ጎት ፈንድድ ትሬደርስ ስትሮንግሊ ሪኮማንድ ከማድረጋችሁ ፕሮፈርሞች አንዱ ነው። ኦኬ ፈርስት ምንም ነገር ከማውራታችን በፊት you are not like ትዝ የሚላችሁ ከሆነ ሃይ ስኩል ላይ ኦር ኤሌመንተሪ ላይ ያለን ፈተና ውጤት ይታያል አይደለ? የፈተና ውጤት ስናይ ወረቀት ይሰጠናል። ስፔሻሊ ኤሌመንተሪ ላይ ወረቀት የሚሰጠን እናያለን። ከ100 ከ40 የሚሆን ብቻ ውጤቱን እናይና በጣም ዝቅተኛ ውጤት መሆኑን ስናይ we will feel bad እንናደዳለን ምናምን ነገር። ግን ጓደኛችን አጠገብ አይተነው ስንት ነው ያንተ ውጤት ስንለው እሱም ሰማው ከኛ ጋር ተማሳይ ከሆነ we feel kind of ትንሽ ይቀንሳል። አትሊስት ፊልም እናደርገው ነገር ፈርስት እንድታቁም ፈልገው ነገር እናንተ ብቻ አይደላችሁ። ሁሉም ሰው ስትራግል እያደረገ ያለፈበት ኢንዱስትሪ ነው። አሁንም ስትራግል እያደረገበት ነው። ይወርናት አለ። ሁላችንም አንድ ላይ ነው ያለነው። ገብታችኋል? ትንሽ ለየት የሚያደርገው አንዳንዶቹ ፊገር አውት አድርገውት ስቴብል ነገር ላይ ያሉ፣ ግን ስቲልም ሰምሃው ስትራግል የሚያደርጉበት ነገር አለ። እና አንዳንዱ ሰው ደግሞ ፊገር አውት አላደረጉትም፣ ፕሮፊትም እያገኘ አይደለም፣ በጣም ከባድ ስትራግል እያደረገ ያለ ሰው አለ። የስትራግል ሌቭሉ ይለያያል እንጂ ሁላችንም እዛ ነገር ላይ ኮንፊውዥን ውስጥ ገብተን እናውቃለን። ይዋርናት አለው። ይሄን ነገር ፈርስት እንድታቁ ፈልጋለሁ። ሌላ ነገር ከማድረጋችሁ በፊት መጀመሪያ እንድታረጉ ምፈልገው ወይም ደግሞ እኔ ያረኩት ነገር ከሶሻል ሚዲያ ዲስትራክት ከሚያረጋችሁ ነገር የሌላ ሰው ሪዛልት የሚያሳያችሁ ማለት ነው። ምክንያቱም ይሄ ኮንፊውዥን ውስጥ ነው የሚያስገባችሁ። ያላችሁበት ኮንፊውዥን ላይ ሌላ ኮንፊውዥን ነው የሚጨምርባችሁ። ኢሞሽናል እንድትሆኑ ነው የሚያረጋችሁ። የሆነ አንዱ ይመጣና እኔ 6 ወር ነው የፈጀብኝ ይላል ትሬዲንግ እንደዚህ ፕሮፊት ለማግኘት 4 ወር ነው የፈጀብኝ ጨርሻለሁ። እንደዛ ስታዩ በጣም የሚሰማችሁ ነገር አለ። እኔ 1 አመት ቆይቼ ኦር ብዙ አመት ቆይታችሁ ሊሆን ይችላል፣ ትንሽ ጊዜም ቆይታችሁ ሊሆን ይችላል። የሱን ያክል ቆይቼ ለምን ፕሮፊት አላገኘውም የሚል ነገር ኮንፊውዥን ይፈጠራል። እኔም ራሱ ሊሆን ይችላል። እኔ የምሰራቸው ነገሮች ኮንፊውዥን ሊያስገባችሁ ይችላል። ስለዚህ ከሶሻል ሚዲያ ስፔሻሊ ቲክቶክ እና ኢንስታግራም ላይ ከነሱ ትንሽ ራቅ ለማለት ሞክሩ። 1 ሳምንት ሊሆን ይችላል፣ 2 ሳምንት ሊሆን ይችላል። እንደዚህ ከሚያረጋችሁ ነገር ራቅ ለማለት ሞክሩ። እናንተ ከዓላማችሁ ዲስትራክት የሚያረጋችሁ ነገር ከረንትሊ እርግጠኛ ሆኜ የምነግራችሁ ነገር አንዱ ሶሻል ሚዲያ ነው። ታትሲት ከዛ ነገር ፈርስት ራቅ በሉ። የመጀመሪያው ሶሉሽን እስቲ ከሱ ራቅ እንበል። ለእሱን ካረኩ በኋላ እኔ ራቅ ካልኩ በኋላ ያረኩት ነገር ስፔሲፊካሊ የኔ ችግር ያለው የቱ ጋር ነው ወይም ደግሞ ኮንፊውዥን ውስጥ እንድገባ ያደረገኝ የቱ ጋር ነው። ለምሳሌ በዙሪያችሁ ያለው ነገር ትሬዲንግ ላይ አፌክት ያደርገዋል ማለት
በዙሪያችሁ ያላችሁ ጓደኞች እመኑ አትመኑ ትሬዲንጉ ላይ አፌክት ያደርጋል። በዙሪያችሁ ያለው ኔጌቲቭ ሳይድ ንዴት የሚያስገባችሁ ነገር ላይ አለ አይደለ? አሁን በሆነ ነገር ተናዳችሁ ትሬዲንግ ላይ ስትመጡ 100% አፌክት ይሆናል። ትሬዲንግ በጣም ላይክ ኢን ሪል ላይፍ እያሳለፋችሁ ያለው ነገር ትሬዲንግ ላይ አፌክት ያደርጋል። ስለዚህ በዙሪያችሁ ያለው ነገር ነው፣ ጓደኞቹ ናቸው፣ ቤተሰቦቻችሁ ናቸው። ማን ነው አፌክት እያደረጋችሁ ያለው ነገር? እኔ ማን ነበር አፌክት እያደረገኝ የነበረውን ነገር? ወይስ ስትራቴጂያችሁ ነው? ዋቲፍ ስትራቴጂያችሁ ቢሆንስ? በስርዓት ባክቴስት አድርጋችሁ ነው የገባችሁት? ባይዚ ስለ ባክቴስት ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት ላይ አስቀምጡ፣ እሰራላችኋለሁ እንዴት ባክቴስት ማድረግ እንደምትችሉ። ሶ ባክቴስት ሳታደርጉ ስትራቴጂያችሁን በስርዓት ሳታደርጉ ነው የገባችሁት? ወይስ ሳይኮሎጂካሊ ኢሞሽናሊ በትሬዲንግ ላይ ያላችሁ ነገር አልጠነከረም እስካሁን ድረስ ሪቨንጅ ትሬድ እያደረጋችሁ ነው? እነዚህን ሁሉ የእናንተ ስፔሲፊካሊ እኔ እንትና ላይ ብላችሁ የምታስቡት ነገር ሊስት ዳውን አድርጋችሁ ጻፏቸው። ለምሳሌ ስጠይቃችሁ ምንድነው አፌክት እያደረጋችሁ ያለው ስላችሁ ጭንቅላታችሁ ላይ የሚመጣ ነገር አለ አይደለ? እሱን ነገር ራይት ኢት ዳውን ጻፉት። ላታነቡት ትችላላችሁ፣ መጻፋችሁ ላይክ ይሄን ያክል ቫልዩ ላታዩት ትችላላችሁ፣ ግን ትረስት ሚ ራይት ኢት ዳውን ጻፉት። ይሄ ብላችሁ ማለት ነው። ምናልባት እናንተ ማታቁት ነገር ከሆነ ለምን አፌክት እያደረጋችሁ እንደሆነ ማታቁት ነገር ከሆነ ፖሲብል ዌዮች አፌክት የሚያደርጉትን ሊስት ማየት ትችላላችሁ። ስለዚህ ከዛ ሊስት ኦኬ የኔ ካታጎሪ በዚህ ውስጥ ይመደባል ልትሉ ትችላላችሁ። ሶ አንዱን ስፔሲፊካሊ የሆነ ታርጌት አውጥተን እሱን አታክ ለማድረግና እሱን ለማስተካከል ነው እንጂ ጀነራል ሶሉሽን እንሰጣችሁ አይደለም። ዘላችሁ ሜንቶርሺፕ እንድትወስዱ አይደለም፣ ዘላችሁ ኮርስ እንድትገዙ አይደለም፣ የሌላ ሰው ነገር እንድታዩ ቪዲዮ ይሄን ፕሌሊስት ይሄን ስትራቴጂ ልላችሁ አይደለም። ይሄ ጀነራል ነገር ስለማይጠቅም ነው። ሶ ስፔሲፊካሊ የእናንተ ኮንፊዥን ያስገባችሁና ፕሮፊቴብል እንዳትሆኑ ያላደረጋችሁ ነገር ራይት ኢት ዳውን ጻፉት። እሱን ግሪዲ ናችሁ በትሬዲንግ ላይ ኦቨር ትሬድ ታደርጋላችሁ ወይስ ፊር ኦፍ ሚሲንግ አውት በጣም አፌክት እያደረጋችሁ ነው? እነዚህ ነገር አይደንቲፋይ አድርጉ ፈርስት ዘን አይደንቲፋይ ካረግን በኋላ በዛው ነገር ላይ ፖሲብል ሶሉሽን እንወስዳለን ማለት ነው። ስለዚህ ሌትስ ሴይ በዙሪያችሁ ያሉ ሰዎች መጀመሪያ ኤግዛምፕል እንሰጣችሁ። በዙሪያችሁ ያሉ ሰዎች አፌክት እያደረጋችሁ ነው በትሬዲንግ ላይ። እሱ ነገር መቀነስ ካለባችሁ፣ ጓደኛ መተው ካለባችሁ ተው። ሰምቲንግ ከዛ ነገር መራቅ ካለባችሁ ራቁ። መናገር አትናገሩ። ለምሳሌ አሁን ለቤተሰብ እንዲህ ትሬድ እያደረኩ ስላችሁ ይሄ ትሬዲንግ እኮ እንደዚህ ነው ብዙ ነገር ለመረዳት ስለሚከብድ ለአንዳንድ ቤተሰቦች ማለት ነው አታስረዱ፣ አትንገሯቸው ለቤተሰብም ቢሆን ማለት ነው። ስለዚህ ያን ነገር ከሆነ ሶልቭ አድርጉ። ስትራቴጂ ከሆነ ሌትስ ሴይ እናንተ ባክቴስት አድርጋችሁ የአንድ ዓመት ዳታ ይዛችሁ ነው የገባችሁት እንበል። የአንድ ዓመት ዳታ ይሄ ነገር እናንተ ኮምፎርታብል የሚያደርጋችሁ ዊን ሬት አግኝታችሁ አምናችሁበት ነው የገባችሁት እንበል። በዛ ነገር ላይ አምናችሁበት ከገባችሁ ኦል ኦፍ ተሰደን ስትራቴጂው ጠፋ ወይም ደግሞ ስትራቴጂው እየሰራ አይደለም ማለት አይደለም። ፕሮባብሊ ወሩ አሪፍ ወር ላይሆን ይችላል። ስለዚህ ስትራቴጂ እንዳትቀይሩ። ባክቴስት ሳታደርጉ ከገባችሁ ተመለሱ። ካሁኑ ወደ ባክቴስት ተመለሱ። ባክቴስት አድርጋችሁ ገብታችሁ ግን ፕሮፊቴብል እያልሆናችሁ ከሆነ ሜቢ መንዙ ለእናንተ አሪፍ ላይሆን ይችላል፣ ሜቢ ዊኩ ለእናንተ አሪፍ ላይሆን ይችላል። ስለዚህ የሆነ ጊዜ እኔ እንዳደረኩት ጎልድ ላይ አሪፍ በጣም መጥፎ ታይም እያሳለፍኩ ያለ ከጎልድ ወጥቼ ለተወሰነ ታይም ዝም ብዬ ማርኬቱን ሳየው ነበረ። ከዛም በኋላ የኔ ስትራቴጂ ኮንስታንትሊ ተደጋጋሚ ዊኖችን ማግኘት ጀምር በዴሞ ወይም ደግሞ ጀስት ራንደም ቻርቱን እያየው ማለት ነው ወደ ሪል አካውንቴ ወደ መጀመሪያ ትሬድ ያደረኩበት የነበረው አካውንት ተመለስኩኝ። ስለዚህ ስትራቴጂያችሁን እንዳትተውት፣ ስትራቴጂያችሁን እንዳትቀይሩት፣ ችግራችሁን ወይም ደግሞ ያለው ኮንፊውዥን ላይ በስትራቴጂ ላይ እንዳታስቀምጡ። ሌላ ደግሞ ፖሲብል ሶሉሽን ነው ብዬ ማስበው አስክ ፎር ሄልፕ፣ እርዳታ ጠይቁ። የምታውቁት ሰው ካለ በትሬዲንግ እውቀት ካለው ማለት ነው። ኢጎ የሚባል ነገር እንዳይዛችሁ ሄዳችሁ ጠይቁ። አንድ ኤክስፒሪየንስ ያለው ሰው ጋር ለማሳለፍ ሞክሩ። ታይም እርዳታ መጠየቅ የምንለው ነገር አንዱ ፖሲብል ሶሉሽን ነው። ስትራቴጂ ደግሞ ስትራቴጂ መቀየር የለብንም ወይ? መቀየር ካለባችሁ ባክቴስት አድርጋችሁት አሪፍ ዊን ሬት ከሌለው ለምንድን ነው የማትቀይሩት? ለምንድን ነው ችክ የምትሉበት? አሪፍ ዊን ሬት ካላገኛችሁ በባክቴስታችሁ ፎርዋርድ ቴስት ታደርጉም አሪፍ ዊን ሬት ካላገኛችሁ አንዳንድ ዊን ካገኛችሁ ነው እንጂ አብዛኛው በሉስ ከሆነ ለምን ችክ ትሉበታላችሁ? ስቻንስ ክሊር እኮ ነው አይደል? አልሰራም እየሰራ አይደለም ስትራቴጂው። ስለዚህ ምንድነው ከእናንተ የሚጠብቀው? መቀየር አለቀ እኮ ሲምፕል ቲንግ። ሶ ስትራቴጂያችሁ መቀየር ካለባችሁ ቼንጅ ስትራቴጂ። ግን የምትቀይሩት በባክቴስታችሁ ዊን ሬቱ አሪፍ ካልሆነ ለእናንተ የማይሆናችሁ ከሆነ እናንተ ስዊት የሚያደርጋችሁና ኮምፎርታብል ኮምፎርት የሚሰጣችሁ ዊን ሬት ያለው ስትራቴጂ እሱን መከተል ነው። ግን ምናልባት ባክቴስት ያደረጋችሁበት መንገድ ላይ ልክ ላይሆን ይችላል።
ምክንያቱም አንድ ነገር ላይ ብዙ ቆይታችሁበት ዝም ብላችሁ ትታችሁ አዲስ ነገር ጀምሩ ያልኳችሁ አይደለም። እርግጠኛ ከሆናችሁ ዊን እንደማያስገኝላችሁ ካመናችሁ መቀየር ነው። ስለዚህ አንዱን አይደንቲፋይ ያደርጋችሁ ይሄን ፖሲብል ሪዝን ፈርስት ግን ዲስትራክት የሚያደርጋችሁ ነገር መውጣት፣ ከዛ ወደዚህ እንገባለን ማለት ነው። ሶ ይህን ሁሉ አሟልተን አንድ ነገር ይቀራል። አንድ ነገር ሳላሟላን ያወራነው ነገር ሁሉ ሴንስ አይሰጥም ወይም ደግሞ ያወራነው ነገር ጥቅም የለውም። አሁን እናንተ ስፔሲፊካሊ ላዋራችሁ አንድ ሰው አሁን ቪዲዮ እያያችሁት ያላችሁት ማለት ነው። ስፔሲፊካሊ ልጠይቃችሁ የእናንተ የትሬዲንግ ሩል ምንድን ነው? ያንተ ወይም ያንቺ ሴቶችም ካላችሁ ትሬዲንግ ሩላችሁ ምንድን ነው የምትከተሉት? የእናንተ ስፔሲፊካሊ የኔን ትሬዲንግ ሩል አይደለም፣ የሌላ የምታውቁት ትሬደር ትሬዲንግ ሩል አይደለም፣ ወይ የሰማችሁ ትሬዲንግ ሩል አይደለም። እናንተ ተምራችሁ አውቃችሁ ኦኬ የኔ ትሬዲንግ ሩል ይሄ ነው ብላችሁ ጽፋችሁ ያስቀምጣችሁ ትሬዲንግ ሩል ምንድን ነው? ጽፋችሁ ያልኳችሁን እሱ ላይ አስምሩበት፣ መጻፍ አለባችሁ። የምትጽፉት ነገር በሳምንት ስንት ትሬድ ነው መውሰድ ያለባችሁ? በቀን ስንት ትሬድ ነው የምትወስዱት? ስንት ሉዝ ካጋጠማችሁ ነው የቀኑን ትሬድ የምትዘጉት? ስንት ዊን ካገኛችሁ ነው የቀኑን ትሬድ የምትዘጉት? ስንት ዊን ካገኛችሁ ነው የሳምንቱ ትሬድ የምትዘጉት? ስንት አይነት ሪስክ ሪዋርድ ያለው ትሬዶችን ነው በብዛት ቴክ የምታደርጉት? የትኛው ጋር ነው ብሬክ ኢቭን የምታደርጉት? ሩላችሁ ምንድን ነው? ህጋችሁ ምንድን ነው? ስንት ፐርሰንት ነው ሪስክ የምታደርጉት? በፈንድር አካውንታችሁ ላይ ስንት ፐርሰንት ነው ሪስክ የምታደርጉት? ላይቭ አካውንት ካላችሁ ለምሳሌ እስከ $100 ካላችሁ $200 ካላችሁ እስከ ስንት ዶላር ስትደርሱ ነው ሪስክ እያደረጋችሁ ያላችሁ? የጻፋችሁት ነገር አለ? ወርቅ ላይ ያስቀምጣችሁት ነገር አለ? የእናንተ ስፔሲፊካሊ ህግ ምንድን ነው የምትከተሉት ህግ? ያ ሩል ከሌላችሁ እዛም እዚህም ነው የምትሆኑት። ኦቨር ትሬድ ነው የምታደርጉት። ለአንድ ኢንትሪ አትጠብቁም። ሚስ አደርገዋለሁ ብላችሁ ቶሎ ትገባላችሁ። ምን አይነት ኮንፈርሜሽን ነው የምትጠቀሙት? ስለዚህ እናንተ ስፔሲፊካሊ የምከተለው ሩል ብላችሁ የያዛችሁት ነገር ስቲክ ቱ ዛት ሩል። ከዛ ሩል ጋር ስቲክ ሁኑና በዛ ሩል ብቻ ተመሩ። የእናንተ ስፔሲፊክ ሩል የማንም ሰው አይደለም። የእንትና ትሬደር እሱ አይደለም። የእናንተ ሩል ምንድን ነው የሚለውን ነገር ለይታችሁ ያዙ። እኔ ሩሎቼ ይሄን የሚያስቀምጣችሁ ጽፌያችሁ አስቀምጫለሁ። ምንም እንትን ብለኝ ትሬድ ለመውሰድም ላይክ እንትን ብልም ብፈልግ አልወስድም ከሩሌ ቢወጣ ነው የሚወጣ ከሆነ። አለዛ ግን እየወሰድኩ መሄድ ኖሮ ሱስ ይሆንብኛል፣ ይለምድብኛል እና ቀጣይም እስታለሁ እና ላይክ ውስጥ ነው የሚያስገባችሁ እዛ ማለት ነው። አንዴ ከገባችሁ ልምድ እየሆነ ይመጣል። ስለዚህ ሩላችሁን ጻፉና ስትሪክትሊ እሱን ለመከተል ሞክሩ። ይሄን ያልኳችሁ ነገር ተከተላችሁት መጀመሪያ ቪዲዮ ላይ ተናግሬያለሁ። ሁሉም ሰው ላይ ጠቀም ይችላል፣ ግን እመኑኝ የሚጠቀምበት ሰው አለ። መጀመሪያ ላይ እንዳልኳችሁ ብቻችሁን አይደላችሁ። ሁሉም ሰው ስትራግል ያደረገበት በጣም ተስፋ አስቆራጭ፣ አድካሚ፣ ግራ የሚያጋባ ኮንፊውዥን ውስጥ የሚያስገባ ኢንዱስትሪ ነው የትሬዲንግ ኢንዱስትሪ ማለት ነው። ቶታሊ አንደርስታንዴብል ነው። ብቻችሁን አይደላችሁም። ዲስትራክት የሚያደርጋችሁ ነገር ውጡ። ሶ ዊል ጌት ትሩ ኢት ቱጌዘር። ምንም እንትን የሚላችሁ ነገር የለም። ሰክሰስ ገንዘብ ይመጣል፣ ግን የእናንተ ህግ የሚለውን ነገር ስፔሲፊካሊ አስቀምጡ፣ ያንን ተከተሉት። ሶ ይሄን ይመስላል። ቀጣይ ሳምንት የቲኤንቲ አባል መሆን ከፈለጋችሁ ቲኤንቲ ሜምበር መሆን ነው። ከኔ ጋር አብራችሁ ትሬድ መውሰድ፣ አንዳንድ ነገሮች አናላይዝ አረግ ማየት ከፈለጋችሁ ጆይን ማድረግ ትችላላችሁ። ቲኤንቲ ሜምበር ማለት ነው። ዲስክሪፕሽን ላይ አቤኔዘር ቲኤንቲ ሜምበር ሰፖርት የሚል አለ ማለት ቲኤንቲ ሜምበር መሆን ፈልጌ ነው ብሏቸው እዛው ላይ ጋይድ ያደርጓቸዋል። ክፍያ ምናምን ነገር የለውም። ቴሌግራም ደግሞ አንዳንድ ፌክ አካውንቶች ተከፍተዋል። አቤኔዘር ቲኤንቲ የሚለው ቴሌግራም አካውንቴ ዲስክሪፕሽን ላይ ያለ አቤኔዘር ቲኤንቲ የሚለው ዩዘር ኔም ብቻ ነው። ሙሉ ዩዘር ኔሞች እያንዳንዱ ሶሻል ሚዲያ ላይ አቤኔዘር ቲኤንቲ ብቻ ነው። ፈንድ አካውንት አሁንም ከጎት ፈንድ ትሬደር አካውንት መግዛት ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለ። ሶ ይሄን ይመስላል። ቀጣይ ሳምንት እንገናኛለን። ብቻ እንገናኛለን። ወዳችኋለሁ። ባይ